ጥያቄ ለቀጥ ልቀጥል። ቀጥልሽ። እሺ እንዴት አመሻችሁ? ያው ሰማይ ዘስካይ ይላል። ያው ሰው በሚለው ሰዱኝ። ምናልባት እኔ አሁን ልጠይቅ ያሰብኩትና ልጠይቅ የምፈልገው ጥያቄ ከጀነራል ጥያቄ ነው። ያ ማለት ሃይማኖት ነክ ሆኖ ግን ደግሞ ጠቅላላ እውቀት ነው እንጂ የማንኛውንም ሃይማኖት ወክዬ ያለን ጥያቄ ብጠይቀው እና ጥያቄ ምንድነው? እኛ የሰው ልጆች አሁን ከፈጠረን ወይ አለ ብለን ከምናምነው ከእግዚአብሔር ምን ለይበት ሶስት ነገር አለ። ኦምኒፕሬዘንት፣ ኦምኒፖተንት፣ ኦምኒሳይንት፣ ሁሉን አለማወቅ፣ ሁሉ ቦታ ላይ መገኘትና ሁሉን አለመቻል ብዬ ነው የማስበው። እና በትንሽ ውስን እውቀታችን አለ ምንለው እግዚአብሔር ወይም በአረብኛው አላህ እየተረጎምነው ወይም እየተናገርንለት ወይም እንትን እያልን ነው ያለነው። በዛው መንገድ ደግሞ ያንዳንዳችን የምንከተለው ሃይማኖት አለ። ያን ሃይማኖት ወግነን ፈጣሪያችን ሲነካ የሰው ልጅ እስከ መጥላት እስከ ማስወገድ ከዛም እንሄዳለን። ግን ያ የፈጠረን አምላክ እኛ በምናደርገው ነገር እላይ ሆኖ የሚስቅ ነው ይመስለኝ። ለምን እሱን የፈጠረን 7 ቢሊዮን ህዝብ አለ። 7 ቢሊዮን ህዝብ ቆሞ የሚያይ ይመስለኛል። ቆሞ ማየት ብቻ አይደለም፣ ቆሞ ስልህ ይቀመጣል ይነሳል አይደለም፣ ያየናል። እኛ እንዲህ ስንጨቃጨቅ 1400 እና ከዛ በላይ ሃይማኖት አለ፣ ከ1 ቢሊዮን ቸርች በላይ አለ። ይሄ ሁሉ ባለበት ዓለም ላይ አንድ የፈጠረን አምላክ እያየን አንዱ እንትን ሲል አንዱ ሲቃወም እንትን ይላል። በትንሽ ዕውቀታችን ስለምንደባደብ ስለምንጣላ እና አሁን የኛ ሐሳብ ትክክል ባይሆን እሱ ስለሚያውቀው እኛ እሱን ወገነን መናገራችን እና ሐሳብ መስጠታችን ስለሱ ማውራታችን ነገ ቢያሳፍረንስ ይሄንን በምን ታዩታላችሁ? ይቅርታ ግን ምክንያቱም እሱ አምላክ ስለሆነ ሁላችንም ትክክል ባንሆንስ አሁን ያለንበት መንገድ it's not philosophical now question just የተረዳሁትን ነው። ሶሪ አውት ኦፍ ቶፒክ ከወጣው ይሄንን ደግሞ ካለንበት እምነት ሳይሆን just ራሽናሉን ብቻ ብትነግሩኝ ደስ ይለኛል። አመሰግናለሁ። እሺ እንግዲህ እምነት የሚባል ነገር አለ። እንድናምን የሚያደርጉን ነገራቶችን ስናገኝ ጊዜ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። የቂን የሚባል ነገር አለ። በልቦ ጥያቄ ነበረኝ። የሚያታድር እንጂ በልቦ ውስጥ የምታገኘው የሆነ እርግጠኝነት ነው። እሱ የቂን ተብሎ ይጠራል። እኛ በዚያ ላይ ሙሉ እርግጠኞች ስለሆነን ነው። ሲቀጥል እኛ ለእርሱ ብለን የምንሟገትለት ምናምን አይነት አይደለንም። አምላክ አላህ ሱብሓነሁ ወተዓላ ከኛ እንድንሞግትለት፣ እንድንጋደልለት፣ እንድንጣላለት እንዲህ አይነት ነገር አይደለም። ጂሃድ አድርጎ ብሎ ሲያዝ ጊዜ ራሳችንን ከጠላት ለመከላከል ያስቀመጠልን ህግና ስርዓት እንጂ ስለራሱ አይደለም። ወቶቻው ልክ እንዲሁም ወደ እርሱ መንገድ ስንጠራ ጊዜ ነቢያቶች የሚያገኙትን ጸጋ እንድናገኝ ዘንድ በሩን ከፍቶልን አስቀምጦልን ያን ጸጋ ለመጎናጸፍ የምናደርገው ነው። አላህ ሱብሓነሁ ወተዓላ ያዘዘንን ትእዛዛት እንደው በጥቅሉ በምንፈጽም ጊዜ እርሱ ከኛ የሚያገኘው ነገር ወይንም ለእንደዚህ አይነት ሆኖ ሳይሆን ለተላላቀ ለእርሱ ለታዘዙ ሰዎች የተዘጋጀውን ጸጋ አብረን እኛም እንድንቋደስ በሩን ከፍቶልን ያንን የምናደርግ አይነት ሰዎች እና እሱን ይመስላል። እና እርግጠኛ ባንሆንስ ለተባለው ነገር ሙሉ በሙሉ እርግጠኞች የሚያደርገውን ነገራቶችን እርሱ ስለገለጸልን ነው በነቢያት በኩል። ያ ነው ያለንበት ሃይማኖትም እርግጠኛ እንደሆነ ከእርሱ ዘንድ የተደነገገ እንደሆነ በርካታ ማስረጃዎችን ራሱ ስለነገረን ነው፣ በነቢያት በኩል ስለነገረን ነው። ይህን ይመስላል። አሁን እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ወሱ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ወሱ እኔ ሀይድ ላይ ማለት ነው የመጀመሪያ ቀን ሀይድ መጥቶ ለ4 ቀን ይቋረጣል። ከተቋረጠ በኋላ ደግሞ ተመልሶ ይመጣል። በዛ መሃል ያለው ሶላት እንዴት ነው ማደርገው? ሀይዱ ሙሉ በሙሉ ከብልት እስኪጸዳ ድረስ ሶላትን መስገድ አይቻልም።
ምናልባት አንዳንድ ቀን ሙሉ በሙሉ ላይመጣ ይችላል። አነስ ብሎ መጠኑ ሊመጣ ይችላል። በዚያን ጊዜ ሙሉ በሙሉ ከብልት ላይ ሀይድ እስኪጸዳ ድረስ ሶላትን መስገድ አይቻልም። ምናልባት ግን በህመም ምክንያት የተቋረጠ ከሆነ የዛኔ ወደ ሕክምና ቀጥታ ሄዱ። ነገር ግን መፍትሄ እስክታገኙ ድረስ ካልተቋረጠ ሀይዱ የወር አበባ ደም ከብልት እስኪጸዳ ድረስ ሶላትን መስገድን አደራ አይቻልም። እሺ ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሚን ገይሪ ጠሁር አሉ። ወፊ ሪዋየትን ኡኽራ ላ ሶላተ ቢዱኒ ጠሁር፣ ያለ ጠሃራ ሶላት የለም ብለው ተናግረዋል። እሺ መጀመሪያ ቀን ብቻ ምልክቱን አይቼ ከዛ ይጸዳል። እስከ 4 ቀን ድረስ ምንም አይነት ምልክት የለውም። እሺ ሙሉ በሙሉ ከብልት ላይ የሚጸዳ ከሆነ በህመም ምክንያት የሆነ ጊዜ የተቋረጠ የሆነ ጊዜ የሚመጣ ከሆነ የጸዳችሁባቸውን ጊዜያቶች ጠብቃችሁ ትሰግዷቸዋላችሁ። ደስ ከሆነ እሺ ጨረሳችሁ? ሰላም አልሐምዱሊላህ። የሆነ አይምሮ ላይ የሚመላለስ ጥያቄ ነበረና፣ እሺ ጥያቄ ምንድን ነው? አላህ ሱብሃነሁ ወተዓላ ይሰማልም ያያልም እጅ አለው ሲባል እንዴት ነው? አልገባኝም። እሺ አላህ ሱብሃነሁ ወተዓላ እጅ አለው ሲባል نثبت لله سبحانه وتعالى صفة اليد ሶስት ነገራቶችን ልንይዝ ይገባል። አዳራ ስለ አላህ ባህሪያት ስታውቁ ጊዜ እነዚህን ሶስት መሰረታዊ ነገራቶች ወቁ። አላህ በቁርአን ላይ እጅ አለኝ ብሎ እንደተናገረው እጅ አለው ብለን እናጸድቃለን። ነገር ግን ስናጸድቅ ጊዜ እነዚህ ሶስት ነገራት አዳራ አንደኛ ማጽደቅ ግድ ይላል። ኢስባት ማ አስበተሁ አላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ፣ ይህ ማጽደቅ ግድ ነው። ሁለተኛ ልናውቅ የሚገባው ነገር ፈላ ተሻቡሀ በይነ ሲፋቲል ኻሊቅ ወሲፋቲል መኽሉቂን፣ በፈጣሪ ባህሪና በፍጥረታት ባህሪ በፍጹም መመሳሰል የለም የሚለውን መሰረት ልታውቁ ይገባል። ለኔ እጅ አለኝ ስለተባለ አላህም እጅ አለው ስለተባለ እጃችን አንድ አይነት ነው ማለት ነው የሚለው ጋር እንዳትሄዱ። እንደዛ የሄደ ሰው ይከፍራል። በፍጹም እርሱና በእኛ መካከል መመሳሰል የለም፣ የስም መመሳሰል ብቻ ካልሆነ በስተቀር እጅ እጅ ስለተባለ እንዳይደለም። ይሄ ነው። ሶስተኛው ልታውቁ የሚገባው ነገር ላ የጁዝ አን ኑከይፈ ሲፋቲላህ ሱብሓነሁ ወተዓላ ወሊዛሊከ ካነ ሰለፍ የቁሉን ሚን ገይሪ ተክይፍ፣ የአላህን ባህሪ ማመሳሰል ብቻ ሳይሆን አይ በቃ ባናመሳስለውም እንዲህ ይመስላል ብሎ ወይንም ደግሞ እንዲህ አይነት ነው ብሎ ከይፍያውን መግለጽ እሱንም አይቻልም። ሊአንና ለም ነረ አላህ ሱብሓነሁ ወተዓላ በዐድ والذي لم يرى شيئا لا يجوز له أن يصف أن يكيف يعني ይሄን ሶስቱን መሰረታዊ ነገር ልታውቁ ይገባል። ስለዚህ ወንድሜ አላህ እጅ አለው ስለተባለ እኛም እጅ አለን ስለተባለን አንድ አይነት ነው ማለት አይደለም። በፍጥረታቱና በእርሱ መካከል ባህሪ በፍጹም መገናኘት የለም። ያ ነው። እንደ ምሳሌ ለስተ አንተ እውቀት አለህ አይደል? ለምሳሌ አዎ አላህም እውቀት አለው አይደል? ያ ስለዚህ እውቀት አንተም አላህም እውቀት ስላላችሁ የእውቀታችሁ ሁኔታ ተመሳሳይ ነው ማለት ነው? በፍጹም አይዋ አንተ ታያለህ አይደል? አይዋ አላህም ያያል አይደል? አይዋ ስለዚህ አላህም ያያል እኔም ያያለሁኝ። ስለዚህ ማየታችን አንድ ነው ማለት ነው አይደለም? አያ አንተ ታስተነትናለህ ማን ነው ይቅርታ አንተ ትሰማለህ አይደል? አላህም ይሰማል። ስለዚህ መስማት የሚለው ስለተመሳሰለ አንድ አይነት ነው ማለት ነው። መስማታችን አይገናኝም። ከذلك كل الصفات ልክ እንዲሁ ሁሉም ባህሪያቶች አላህ ጃለ እኔም ጃለ፣ ነገር ግን ያ ማለት እኔና እርሱ ጃለ አንድ ነው ማለት አይደለም። በፍጹም አይገናኝም። ይሄን ይመስላል። እሺ ሃይማኖት እሺ ኤርትሪያ السلام عليكم مسلم
وعليكم السلام ورحمة الله وبركاته. دحنا አለን አለን سامعي እንዴት ነህ ወንድሜ? አማን ነው ወይ? دهاني الحمد لله السلام ነው አለን ወንድሜ አልሐምዱሊላህ። ስራ ኢባዳ الحمد لله. أسأل الله الإخلاص والقبول. ማሻአላህ ሐቢቢ። نعم. እኔ የምለው አንድ ጥያቄ ነበረኝ። አሁን ወንድማችን እንዳለው አሁን ሙስሊም ሆነው ያው ስለ ሃይማኖት በደንብ የማያውቁ ወንድማቶቻችን ይህን 2 ቀን ከትናንት ጀምሮ ዛሬ ድረስ አሁን ሼር እያደረኩልህ ነበረ። አይተኸው ከሆነ እፎይ የማይሆን እስልምናን ሃይማኖት ዝቅ አድርጎ እያየ ወይ ደግሞ ዝቅ አድርጎ እንትን እያለ ስለሆነ ይህንን ነገር አንድ ነገር ልትሉልን ስለፈለኩ ነው። ደግሞ አንዳንድ ወንድማቶቻችን ስለ ሃይማኖት በደንብ ጠንቅቀው ለማያውቁት እዛሱ የሚጠይቀው የማይሆን በቃ የወረደ ጥያቄዎች እየጠየቅ ስለሆነ ከዚህ ነገር ደግሞ ወንድማቶቻችን በማታውቁት ነገር የእስልምናን ሃይማኖት እንዲነካው እንዲታይ አታደርጉ ጥሩ ይመስለኛል። እና ይሄን ነገር አንድ ነገር እንድትሉ ትፈልጋለሁ ሲል ወንድሜ እሺ ቀጣይ ጥያቄ አለው። ሃይማኖት ሰላም ሃይማኖት አለሽ? وبشر الصابرين وبشر الصبر. أهلا أشي ሰላም ናችሁ? الحمد لله. እኔ አንድ ጥያቄ ነበረኝ። ጥያቄውም የጎረቤት ሀቅ በጣም ትልቅ ነው፣ ከባድ ነው። ሀታ ክርስቲያንም ቢሆን ትልቅ ማለት ክርስቲያን ብቻ ሳይሆን ማንኛውም ሃይማኖት ተከታይ ቢሆን በጎረቤት ሀቅ በጣም ከባድ ነው እና የሆነ ጎረቤት አለ ምሳሌ እኔም በደለኝና ብርቀው ብሸሸው ማለት ተንኮሉን ሁሉና እንትን ብዬ ብርቀው ያ እንዴት ይታያል? የጎረቤት ሀቅ ያስይዘኛል ወይስ እንዴት ነው? ሰውየው ለሁለት ይከፈላል። ጎረቤቶች አንዳንዱ በአጋጣሚ ስህተት ሰራና በደለ፣ ነገር ግን ያ ሰው ተጸጸተው ወደ አላህም ተመለሰ፣ ንስሐ አደረገ፣ ይቅርታም ጠየቀ፣ ከበደሉም ምህረትን ተማጸነ። ይህ ሰው በአጋጣሚ የሰራው ስህተት ከሆነ አለፈው፣ አትዝጋው፣ ዝምድናህን ቀጥል፣ ቁርብትናህን ቀጥል። ነገር ግን ሰውየው ይቅርታ ብታደርጉለት ዳግም እንደገና መልሶ የሚጎዳቸው የሚሰብራቸው አይነት ሰው በተደጋጋሚ ይቅርታ ያላችሁት ያ ይቅርታነታችሁን ማድረጋችሁ ምንም ያልጠቀመው ጉዳትን በጉዳት ላይ የሚቀጥል መስበርን በመስበር ላይ የሚቀጥል እና እንዲህ አይነት ሰው ከሆነ የዛኔ ሰላምህን ለማግኘት ስትል ከዚህ ሰው ብትርቅ ወንጀለኛ አትሆንም፣ ችግር የለውም። ያዕተዝል አመን ዩእዚክ ይላል ዑመር ብን አልኸጣብ ረዲየላሁ ዐንሁ። አዛ ከሚያደርግህና ከሚሰብርህ ሰው ራቅ እያለ ይናገራል። ወሰላመቱ ላ ያዕድሉሃ ሸይ፣ ሰላም መሆን መረጋጋት ምንም የሚስተካከላት የሚመዝናት ነገር የለም። ያ ጀማ መጀመሪያ ከራሳችሁ ደህንነት መጀመር ነው ያለባችሁ። ያ ሰው ሰላምን የማይሰጣቸውና እዛም የሚያደርጋቸው የሚሰብራችሁ ከሆነ በተገናኛችሁት ቁጥር የዛኔ ራቁት። ነገር ግን በሆነ ጊዜ በአጋጣሚ እንዳው በእናንተ ላይ ስህተት ሰርቶ የተጸጸተ ይቅርታን የጠየቀ አይነት ሰው ካለ በጣም የተጸጸተ ከሆነ ሰው ይቅርታ አድርጉለት፣ አትራቁት። አይ ኢንሻአላህ አመሰግናለሁ። ሁለተኛ ደግሞ አንድ ጥያቄ ነበረኝና አረብ ሀገር የሆነ ልጅ ያለች ከዛ እንደዋወላለን በጣም እንትን እንላለን፣ ባልና ሚስት ምናምን እንባባላለን። ገና ግን ቃላሰርንም እንደዋወላለን ምናምን እያልኳት አይ ችግር የለውም በሌላ ሰዓት እናስራለን ወደ ውጭ ናጥኑ ምናምን ብላ ልትወስድ ሁሉን ነገር ጨርሳ የሆነ ብር ልካልኝ ራሱ በመሃል ያው አሰሪዎቿ ጋር ተጣልታ ምናምን በዛው ጠፋች። ቤተሰብም አትደውልም እኔም ጋር አትደውልም። ከዛ ያ ብር ልካልኛለች የሷ ብር አለብኝና ያ እንዴት ነው ሐራም ይሆንብኛል ወይስ አላል? ብሩን ደግሞ ለችግር ምናምን እንጠፋፍታል። ሀዲያ ስጦታ ነው የሰጠችህ? አዎ ስጦታ ነው። ገና ለገና ያገባኛል ይወደኛል ብላ ጀርጅራ ሰጠችህ አይደል? ብር
እንግዲህ ሀዲያ ከተሰጠ ስጦታ ነው። አንድ አምልጦ ማኑ ነክተህ ከሰጠሃት ፎንቃ ገብቶልህ ምናምን የዛኔ ያን ብር አምጪ እኔ እንዳው የዛኔ መርቅኜ ነውና የሰጠሁሽ በሙሉ ጤና አይደለም ብሬን አምጪ ማለት አይቻልም። ልክ እንዲሁ በዚያው አንጻር ሴትም ሰጣ ከሆነ ያንን ገንዘብ ሀዲያ አይመለስም። ነቢያችን ሰለላሁ ዐለይሂ ወሰለም የሰጣችሁትን ስጦታ ሀዲያ መመለስ ማለት ልክ የተፋችሁትን ሻታ አክታ ዳግም መልሶ የመብላት ያክል አጸያፊ ነው ብሎ ገልጸውታል። ስለዚህ አይቻልም። ሃይ ማን ነክታለች? አንዴ ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም አመሰግናለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አየሽ ወበሽሪ ሷቢሪን ይላል ስሙ ወንድማችን። እንግዲህ ከርተዋለች መሰል ሶብር ላይ ነው ያለው። አላህ ይሶብርህ ወንድማችን፣ አላህ ይሶብርህ። እሺ قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا. ሕፃን እያለን ወላሂ ላዚም አስታውሳለሁ። ሐያ የሚል ስናገኝ ቁርአን ላይ ሐያ የሚል አለ። ሐያ ሚን አህሊል ቁራ የሚል ስናገኝ ቁርአን የሚል አለ። ለማ ኩና ሲጋር ኢነሁ ካነ ተዋባ قال إني عبد الله آتاني الكتاب وجعلني نبيا. أبي السلام عليكم. وعليكم السلام ورحمة الله وبركاته. أمان نوسي. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ጥያቄ ነበረኝ ሀቢብ። እሺ ጥያቄ ምንድን ነው? እኔ የምሰግድበት መስጂድ አንዳንድ ጊዜ አልፎ አልፎ አንዳንድ ሱራዎች ላይ አንዳንድ ቁርአኖች ላይ የሚጨምሩት ነገር አለና ቁርአን ላይ የሌለ ነገር እነሱን ተከትዬ ብሰግድ የሚሉትን ነገር አልልም፣ ግን ተከትዬ ብሰግድ ችግር አለው? ምንድነው የሚጨምሩት? ለምሳሌ አሁን ወዱሃ የሚለው ሱራ ላይ መጨረሻ ላይ የሚሉት ነገር አለ። እሺ ወንድም ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጀሃነም የሚናገር አንቀጽ ባነበቡ ጊዜ ካን የተዓውዝ ቢላህ ሱብሓነሁ ወተዓላ ሚን ናር ከጀሃነም እሳት በአላህ ይጠበቁ ነበር። ድምፃቸውን ከኋላ ያሉ የሚሰግዱ ሰዎች እስኪሰሙ ድረስ ስለ ጀነት የሚናገርን ጸጋ ሲያዩ አላህን ከጀነት ጸጋውን ይጠይቁት ነበር። ስለ አላህን ሱብሓነሁ ወተዓላ ተስቢህ የሚያደርግ የሚያጠራን አንቀጽ ሲያገኙ ተስቢህ ያደርጉ ነበር። አላህ ሱብሓነሁ ወተዓላ መመስገን ያለበትን ቦታ ሲያገኙ ጊዜ አላህን ያመሰግኑ ነበር። ይሄ ከሆነ ችግር የለም። ከዚህ ውጭ ከሆነ ግን አይቻልም፣ አይፈቀድም። አይ መጨረሻ ላይ አልሐምዱሊላህ ነው የሚሉት ወዱሃ የሚለው ሱራ ላይ። ወአማ ቢኒዕመቲ ረቢከ ፈሐዲስ ይላል። ስለ ጌታ ጸጋማ አውራ ብሎ ይናገራል። በዚያ ላይ ወላሂ ማስከን ከሆነ የጨመሩት እሱ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም እንዳልኩ ሲያደርጉ ነበር። አይ ችግር የለውም። ችግር የለውም። ሌላስ? እሺ አሁን ሰቢህ እስመ ረቢከል አዕላ የሚለው ላይ እሱም ላይ እንደው ችግር የለውም።
እሺ ጥያቄ ልግጥ بسم الله الرحمن الرحيم نجمعنا وجمعنا الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد
لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم فبعثوا أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا يشعرن بكم أحدا إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذا أبدا وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنازعون بينهم أمرهم فقالوا ابنوا عليهم بنيانا ربهم أعلم بهم قال الذين غلبوا على أمرهم لنتخذن عليهم مسجدا سيقولون ثلاثة رابعهم كلبهم ويقولون خمسة سادسهم كلبهم رجما بالغيب ويقولون سبعة وثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل قل ربي أعلم بعدتهم ما يعلمهم إلا قليل فلا تمار فيهم إلا مراء ظاهرا ولا تستفت فيهم منهم أحدا ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا ولبثوا في كهفهم 300 سنين وازدادوا 9 يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا على ربهم يتوكلون وكأين من دابة في الأرض لا تحمل رزقها الله يرزقها من حيث لا يعلمون والذين يبيتون لربهم سجدا وقياما 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 والذ
لا تحمل رزقها الله يرزقها وإياكم وهو السميع العليم. يا عبادي الذين آمنوا إن أرضي واسعة. السلام عليكم ورحمة الله وبركاته. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. ከዛስ ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ ከድሮ ነሳራዎች እና ከአሁን ክርስቲያኖች ልዩነቱ ምንድን ነው? ቁርአን ክርስቲያኖችን ለሁለት ከፍሎ ነው የሚያቸው። ይሁዲዎችንም ልክ እንዲሁ። አንደኛ መልካም የመጽሐፉ ባለቤቶች ብሎ ይገለጻቸዋል። እነሱም ነብያችን ሰለላሁ ዐለይሂ ወሰለም እስከሚመጡበት ጊዜ ድረስ የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩና ከዚያም እርሳቸው በመጡ ጊዜ አምነው የተቀበሉ ናቸው። በዚያም ላይ እርሳቸው እስኪመጡ ድረስ መሲሁን እንደ አምላክ አልተቀበሉም። ነገር ግን የአምላክ መልእክተኛና ነብይ ነው ብለው የተቀበሉ ናቸው። አላህ ቁርአን ላይ ሚን አህሊል ኪታብ ኡመቱን ቃኢመቱን እያለ ይናገራል። ከመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ እያለ ይናገራል ስለነሱ ነው። ነገር ግን ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ ወይንም እርሳቸው ባሉበትም ዘመን እርሳቸውን ነብይነት ያልተቀበለ መሲሁን እንደ አምላክ የተቀበለ እንደው ሌላው እንዳለ ትክክል ቢሆንም የእርሳቸውን ነብይነት ያልተቀበለ እርሱ የካደ የመጽሐፍ ባለቤት አይነት ተብሎ ነው የሚወሰደው። ስለዚህ በአሁን ዘመን መልካም የአህለል ኪታብ አይነት ብሎ ሂሳብ የለም። እርሳቸውን ነብይነታቸውን ያልተቀበለ ወይንም የካደ ሁሉ የካደ የአህለል ኪታብ አይነት ነው። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ። ማናይ እኔ በስ አልሐምዱሊላህ አለን። ሰላም ነው والله الحمد لله نجاوس አይቶ ነገ አፋርኛው እንዴት ለመድክ ኡስታዝ? አፋር ተርኪኝ حفرت هرقي ታርጌ اوكي ما حيفدا ጥያቄ እሺ ማይፈዳ ማለት ምን ትፈልጋለህ ማለት ነው አይደለ? አዎ ወላሂ እንዴት ቻለህ ግን ኡስታዝ? አንዴ እኔ አፋር ኖረ ነው የዛሬ 6-7 ዓመት ምናምን በፊት አፋር ክልል እጃለሁ እንዴ ዛፋር አልክ ነበር። ማናይ ማለት እንዴት ነህ? ማይቶ ሰላም ነው? ጥሩ ነው? ነጋስ ደህና ነኝ አልሐምዱሊላህ ሁሉ ሰላም ነው። አካም ነጋ አፋርኛና ኦሮምኛ ነጋ ደህና ማለት ነው አይደል? ደህና እንደማለት
ወላሂ ግን ኡስታዝ እኔ ከዛሬ ከ2 ዓመት በፊት ዝም ብሎ እንደዚህ ሲያይ ስለ እግዚአብሔር ምናምን ሲታወራ በቃ የካፊር ነው ምናምን ያልኩ ያሳለፍኩ ነበርና ከዛ በኋላ በደንብ ሲያይ በቃ አየውና ከዛ በኋላ ወላሂ አንተ ትምህርቶች በደንብ ይከታተላሉ ብዙ በጣም ፊልም ምናምን ሲያይ ነበር። አንተን ካየው በኋላ በቃ ብዙ ነገር ነው የተማርኩት። በጣም ነው የምንወደው። በቃ ሁሌ ያለው በቃ እንደ ፊልም በቃ እዛን ብዙ ቪዲዮ አትላክም ነበርና ልክ እንደ ፊልም ጠብቃለሁ አንተ ቪዲዮዎች ምናምን አዲስ ቪዲዮ ምናምን ሲመጣ በጣም የነበርኩትና ወዳለን ማሻአላህ። አሁን ጥያቄው ለምሳሌ አሁን ኢማም ጎንበስ ካለ በኋላ ሱረቱል ፋቲሃ ሳትቀራ የምትቀራው ረካ እንዴት ነው? ትመልሳለህ ወይስ እዛው ነው የምንቀጥለው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ሶላተ ሊመን ለም የቅራ ቢፋቲሐቲ ኪታብ ብለዋል። በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ረካ የለውም ብለዋል። ስለዚህ ያን ረካ ካላገኘኸው አማን ሱረቱል ፋቲሃ እንድትቀራ ያልቻልክበት የሆነ ከሆነ ያ ረካ አልፈዋል። ልክ ኢማሙ ሲያሰላምት አንተ ተነስተህ አንድ ረካ መጨመር አለብህ። እሱ ነው። ሌላው ደግሞ የፀጉር አቆራረጥ እንዴት ይታያል? ልክ እንደ ፕሮፋይል ምናምን ያለው ፀጉር አቆራረጥ። እሺ ፀጉርን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩት ወይንም ደግሞ ከመጣው ሐዲስ ላይ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም አኒል ቀዛዕ ይላል። የአላህ መልእክተኛ ከቀዛዕ ከልክለዋል ይላል። ቀዛዕ ብሎ ማለት ሐልቁ الشعر بعضه وترك بعضه ፀጉርን ከፊሉን ልጭት አድርጎ ከፊሉን መተው ከየትኛው ቦታ ሊሆን ይችላል። መለጥ አድርጎ ወይንም ላጭቶ ከፊሉን መተው ይሄ ነው። ደረጃው ምንድነው ከተባለ መክሮ ነው የተጠላ ነው። እሺ ኡስታዝ ሹክራን ጀዛኩሙላህ ኸይረን አመሰግናለሁ። مرحبا ጥያቄ ያላችሁ የገባችሁ ሰዎች لقد علمت ما أنزلها ማርያም የነሳራዎች የነሱና የኛ ምንላት ማርያም ይለያያል ይላሉ። ልዩነት አላቸው? የክርስቲያኖች ማርያም እና የመጽሐፍ ቅዱስ ማርያም የተለያዩ ናቸው። ነገር ግን እኛ ቁርአን ላይ ማርያምን ምንላትና መጽሐፍ ቅዱስ ላይ ያለችው አንድ አይነት ነች። ገብታችኋል? የነሱ ማርያም ግን ሌላ ነች። እነሱ ማርያም ሌላ ነች። እነሱ ፈጣሪን ወልዳለች ብሎ የሚያስቧት ነች። ነገር ግን መጽሐፍ ቅዱስ ላይ እንደዛ የሚል የለም። ገብታችኋል? በፍጹም የማይገናኝ ማርያም ነው ያሉበት። ነገር ግን ቁርአን ላይ ያለው መርየም አለይሃ ሰላም፣ መጽሐፍ ቅዱስ ላይ ያለችው ራሷ ያቺ መርየም አለይሃ ሰላም ነች። አየሽ፣ እና መልእክተኛ የሆነውን መሲሁን ወልዳለች ብላ የምናምናት ነች። እነሱ ግን ለአምላክን ነው የወለደችው ብሎ የሚያምኑት ነች። ይሄ ህልም ነው፣ መጽሐፍ ቅዱስ ላይ የለም በፍጹም። ማርያም አምላክን ወልዳለች የሚል የለም። እሺ አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ማለት ነው አሁን እኛ አንዳንድ ሰዎች ክፍለ ሀገር ምናምን ያሉ ሰዎች ሰው ሲሞት የሰውየውን አመታት ምናምን በየአመቱ ምናምን እንትን ይላሉ። ያ እንዴት ይታያል? ለሞተው ሰው ማለት ነው። ለሞተ ሰው ሰደቃ ማድረግ ይቻል ነበር፣ ግን ጊዜ ገደብን ማስቀመጥ ቢድዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩም። ዒባዳ እስከሆነ ድረስ ተውቂፊይ ነው። አላህና መልእክተኛ ባዘዙበት መንገድ ነው መሰራት ያለበት። እኛ ከራሳችን አንድን ዒባዳ ሄደን መደንገግ አንችልም። እኔ መስገድ እፈልጋለሁ ለምሳሌ ይሄን ያክል ሶላት ብዬ በራሴ በደነግግ እችላለሁ? አልችልም። ይወታቻ። ስለዚህ
የጊዜ ገደብ ማድረግ ለሰደቃ አይቻልም። ታዲያ መቼ መቼ ነው ማድረግ የሚቻለው ከተባለ ደስ ባላችሁ ጊዜ ሳትገድቡ። እሱ ነው። እና ደግሞ ሰው እንደሞተ እስከ 7 ቀን እስከ 3 ቀን ድረስ እየሄዱ ቀብር ላይ ቁርአን ምናምን ይቀራሉ ለዛ ሰውዬ እና ደግሞ 7ቱን ያወጣሉ። በ4 ወሩ ደግሞ እንደዚሁ ከዛ በየአመቱ ቁርአኑስ እንዲታይ ነቢያችን ሰለላሁ ዐለይሂ ወሰለም እቅረኡ ዐላ መውታኩም ያሲን ያሉት ሐዲስ ضعيف ነው፣ ደካማ ሐዲስ ነው። በሞቱ ሰዎች ላይ ያሲንን ቅሩባቸው ይላሉ እና ይህ ሐዲስ ضعيف ነው፣ ደካማ ማስረጃ ነው። ስለዚህ ለሞተ ሰው ታዲያ ምንድነው መስራት የተፈቀደልን ከተባለ 5 ስራዎች ናቸው ማስረጃ የመጣባቸው። አንደኛ ዱዓ ማድረግ ለሞተው ሰው፣ ሁለተኛ ኢስቲግፋር ማድረግ ለኃጢአቱ ምህረትን መማጸን፣ ሶስተኛ ሰደቃ፣ በዚህ ነገር ማስረጃ መጥቶባቸዋል ከሐዲስ። በእያንዳንዳቸው ማስረጃ ከፈለግ ተሰጥቷልሽ ከሌሎች ማስረጃ እሱ ጥያቄ ነበረኝ። እሺ ጥያቄ ነበር። በሙስሊም ማለት ነው መጠጥ መጠጣት ይፈቀዳል አይፈቀድም? አስካሪ መጠጥ መጠጣት በእስልምና ሐራም ነው። ሐራም ነው። አስካሪ መጠጥ አይፈቀድም በፍጹም። ሱራ 83 ላይ ግን ከተጣራው ጠጅ ይጠጣሉ ምናምን ይላል። አስካሪ መጠጥ ይላል። አስካሪ ሳይሆን ጠጅ ነው። ጠጅ እስከሆነ ድረስ ደግሞ ጠጅ አስካሪ ነው። ማን ነው? እሱ እንደ መጽሐፍ ቅዱስ ነው። ላ ወይን ጠጅና ጠጅ ይለያያል። የወይን ጠጅ ሲባል ምሳሌ እንደምን ልውሰድ? ምሳሌ አሁን ሚሪንዳ እና ኮካ የምንላቸው አንድ አይደሉም። የወይን ጠጅና ጠጅ ማለት ደግሞ አንድ አይደለም። ሚሪንዳ እና ኮካ ብለህ እንደተጠቀው ልክ ቁርአን ላይ የተገለጹት የተገለጹት ናቸው። ግን አንተ መጽሐፍ ላይ ጠጥተው ጠጅ ይሰክራሉ። አዎ ትክክል ነው። እንደ መጽሐፍ ቅዱስ ከሆነ ጠጅ ከተባለ አስካሪ መጠጥ ነው። እሱም ደግሞ መጽሐፍ ቅዱስ ላይ ተንተናው ጊዜ ወይን ማነው ጠጅ ጠጣ ይላል ነው። ከዚያም ሰከረ እርቃኑንም ሆነ ይላል። እያንዳንዱ መጽሐፍ ጠጅ ብቻ ተብሎ ቢገለጽ አስካሪ ነው። አዎ አስካሪ ነው። ምክንያቱም ጠጥተው ያንን ጠጅ ሰክረው ጠጥተው ተኝተዋል፣ እርቃናቸውን ቀርተዋል። ትክክለኛ አይደለ? ስለዚህ እውቀት የለኝም እና ትክክል ነው አይደለም ልላ አልችልም። ቆይ ላሳይህ። እንደ ቁርአን ግን እንደ እስልምና ምን አለ መሰለህ፣ ጠጅ ሲል ጊዜ በአረበኛው ላይ ሄደህ ብታየው የሚጠጣ ነገር ብሎ ነው የሚጠቅሰው እንጂ ጠጅ ብሎ አያስቀምጠው። እንደው ለአማርኛ ሰዎች ጠጅ ብለው አማርኛ ላይ ተርጉሙት እንጂ ማለት ነው። እሺ እሱን ተውና እንደ ፋይዝ ወካን ወሰቃሁም ረብሁም ሸራበን ጠሁራ ይላል። ጌታቸውም አላህ ንጹህ መጠጥን ወይንም የሚጠጣን ነገር አጠጣቸው ብሎ ይገልጻል። ግን ያንን ጠጅ ብሎ ሊተረጉሙት ይችላሉ እነዚህ ሰዎች። ገብቶሃል አይደል? አረበኛ ላይ እንደዛ አይልም። ግን አንተ ጠጅ ሲባል ጊዜ ከመጽሐፍ ቅዱስ ጋር ካለው ጋር አገናኝተው ተጠጣ ይሰክራልና ስለዚህ አስካሪ ነው ወደሚል እየተናገርክ ነው። እሱን አይደለም እያለ ያለው ቁርአን። ገብቶሃል አይደል? ነገር ግን ምንድነው አስካሪ ተብሎ የሚገለጸው መጽሐፍ ቅዱስ ላይ ያለው እንደሆነ በማስረጃ ያሳያለሁ። ወይን ጠጥተው ሰክረው ይተኛሉ መጽሐፍ ቅዱስ ላይ። ስለዚህ አስካሪ ነው ማለት ነው። እሺ አንዴ መረጃውን ታነብልኝ። አሳያለሁ፣ ችግር የለውም። ያው ማስረጃ ላሳየ። ያውና ዘፍጥረት 9:21 እሺ ሲያንብብልኝ። ዘፍጥረት እሺ 9:21 እሺ ማነህ ረዳን ማውጣት ይመቻል። እኔት በጣም ደካማ ነው ከኔ ጋር በእኔት ነው ማለት ላውጣልህ ሁሱ ዘፍጥረት 9:21 ናውጣልህ እንደዚህ መርሐባሽ
አንብብልኝ። ያና ልጆች ለምን ታብ እንደማታደርጉ አይገባኝም። ወላሂ ታብ ብታደርጉስ ኮፒ ሊንክ አድርጉ፣ ታብ አድርጉ። ያው በጣም ይቆራረጣል። በጣም ታዝኑት። ይሄን ማድረግ ይሰናችሁ፣ ሌላ ማድረግ አትችሉ። ሻር ፈጣሪ ሰው አላህና መልእክተኛውን ለመሳደብ ሽንጣቸውን ገትረው ይሰራሉ። ቢያንስ ከስንት አንድ ጊዜ እንደው በሚመች ሰዓት ብለን በምንገባበት ሰዓት ሸበካው ኔቱ ያን ያክል ስላልሆነ ደብዘዝ ብሎብኛል። አንብብልኝ ነው ወላሂ ቪዲዮ ለዝጋው በቃ ይሰማል። ይታያል ልጅ አንብብልኝ ደብዘዝ ብሎብኛል። እሺ ያንንም በጠጅ አምሳል አቅልጣችሁ የሰራችሁትን በኃጢአት የተሞላ አጸያፍ ምስል አንስቼ እሳት ውስጥ ጣልኩት። እርሱንም ሰባብሬ እንደ ትቢያ አደቀኩት። ትቢያውንም ከተራራ በሚወርድ ውሃ ውስጥ ጨመርኩት ይላል። ይሄ ብቻ አይደለም፣ ግን ሁሱ ብለኸኝ የነበረው ተጋጨብህ ማለት ነው እኮ። አስካሪ አይሰማም። ተረጋጋ። ኢብኑ ካፍ ምዕራፍና ቁጥሩን አስተካክለው። እሺ ዘፍጥረት ምዕራፍ 9 ቁጥር 21 ነው ያልኩት። ዘፍጥረት ምዕራፍ 9 ቁጥር 21። እሺ አፎን ዘዳግምን ነው የከፈትኩት። ያው ምን ይላል? ከዕለታት አንድ ቀን ኖህ የወይን ጠጅ ጠጥቶ ሰከረ። ያው የወይን ጠጅ መጠጣት የሚያሰክረው መጽሐፍ ቅዱስ ላይ ነው። የወይን ጠጅ ጠጥቶ ሰከረ፣ ልብሱንም አውልቆ ራቁቱን በድንኳን ውስጥ ሆነ ይላል። ያው ስለዚህ ወይን ጠጅ ጠጥቶ የሚያሰክረው መጽሐፍ ቅዱስ ላይ ነው። ነገር ግን በእስልምና ስንመጣ ጊዜ አስካሪ ተብሎ በግልጽ ተቀምጧል። አስካሪ ጠጅ በፍጹም አይፈቀድም። የሚያሰክር ከሆነ በፍጹም አይፈቀድም። በእስልምና ያለው ምንድነው ከተባለ የሚጠጣ ነገር ማንኛውም መጠጥ ብሎ ያስቀምጠዋል። ውሃ መጠጥ ይባላል አይባልም? ይባላል። ግን አስካሪ ነው ወይ? አይደለም። መጠጥ ነው፣ ግን ጠጅ ሊሆን አይችልም። ገብቷል? አንዴ ልታብራራልኝ ትችላለህ? ሱራን 83 ክፈተውና ፈሰርልኝ። ምሳሌ የተፈሰረ ነው። ጠጅ ካለ አንድ ሰው አልኮን ካለ መቼስ ግዴታ ኮካ ነው ሜሪንዳ ነው አትለኝም። ስለ አልኮል አይደለም እያወራ ያለው። አልኮል አይልም። እሺ አውጣለት አንድ ጊዜ ቀደም መጀመሪያ ነው እኮ የሚለው ተጣርቶ አንዴ ተረጋጋ። ስጠይቅ ጀምሮ መጀመሪያ ወዴት እንደምትሄድ ስላወቅኩኝ አውቄ ነው ለዚያ መጀመሪያ ላይ ግድል ያደረኩት ጥያቄ ነው። ጠጅ ይፈቀዳል ወይ አልክ። አስካሪ ከሆነ አይፈቀድም ብዬ መለስኩልህ። አየህ አይደለ? ወዴት እንደምትሄድ ስላውቅ ነው ይሄን ያልኩህ። አስካሪ የሚለውን ቃል የጨመርኩልህ አለ እኮ በቁርአን ላይ እንደምትል ወላሂ ቀድሜ ስላውቅ ነው። እሺ ክፈተውና እሺ ፈሰርልኝ፣ አስረዳኝ ማለት ነው። አስረዳለሁ። አብሽርሽ። አስካሪ የሚል በፍጹም ቃሉ ላይ የለም። አስካሪ የለም ቃሉ ላይ አይቼዋለሁ። አዎ እሱ ነው። ስለዚህ ጠጅ ብሎ ሲገለጽ ጊዜ ለምሳሌ የወይን ጠጅ አለ አይደለ? ከኔ ጋር አዎ። ወይኑን መብላት እንዳው ኃጢአት ይሆናል? አይሆንም አይደለ? ልክ እንዲሁ ያ ወይን ጨመቅ ነውና ሳያሰክር በፊት ያንን ጠጣ ነው። ችግር አለው? ይሄን የለውም። አየህ አይደለ? ማስከር ደረጃ ላይ በሚደርስ ደግሞ የዛኔ ኃጢአት ይሆናል። ግን ምን ተብሎ ይጠራል? ያ ከተባለ ሳያሰክር በፊት ወይን ጠጅ ይባላል። ችግር የለውም። በሚያሰክር ጊዜ ግን የዛኔ አይፈቀድም። ዛሬ ያገኘሁኝና ወይኑን ብበላው ወይ ጨመቅኩኝና አሳደርኩት ማስከር ደረጃ ላይ አልደረሰም ገና፣ ወይን ጠጅ ይባላል። ይሄ እንጠጣዋለን፣ ችግር የለውም። በሚያሰክር ጊዜ ግን የማስከር ደረጃ ላይ በሚደርስ ጊዜ ደግሞ እርም ነው፣ አይሆንም፣ በፍጹም ኃጢአት ነው። ያረለ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ሙስኪሪን ሐራም አሉ። ማንኛውም አስካሪ መጠጥ እርም ነው ብለው ተናገሩ። አላህስ በቁርአን ላይ አስካሪ የሆነን ነገር እንደማይፈቅድ ተናግሯል ወይ? አዎ። አላህ በሱረቱ ሳፋት 2ኛው ገጽ ላይ ለጀነት ሰዎች በጀነት ውስጥ የወይን የማር የሚጠጣ ነገር እንዳላቸው ከገለጸ በኋላ ግን አስካሪ አይደለም እያለ ይናገራል። ገብቶሃል አይደለ? አስካሪ ግን አይደለም እያለ ይናገራል። ስለዚህ አስካሪ መጠጥን ከታላላቅ ወንጀል አድርጎ ነው እስላም እንዳውም የሚያየው። ከታናናሾች እንኳን አይደለም። ከቢራ ሚን ከባኢር ዙኑብ አስካሪ መጠጥን የጠጣ ሰው ወደ ገሃነም ይሄዳል ይላል አላህ ቃል በቃል። አስካሪ መጠጥ ቢጠጣ
አሳያለሁ፣ ችግር የለውም። እሺ ልጆች ለምን ታወታደርጉም? ቪዲዮ መክፈት አልችልም። ማን ነው መክፈት የሚችል ሰው አለ? እኔ ቁጥር እየነገርኩት ሁዙ ንገረኝ ሐቢቢ። አንዴ ተኽሪጅ ሐዲስ በልና ሰርች ማድረጊያው ላይ ኩሉ ሙስኪሪን ሐራም ብለህ ጻፍ፣ ይመጣልናል። ኩሉ ሙስኪሪን ሐራም። እሺ የትኛው ላይ ታገኘዋለህ? እሺ ቡኻሪ 5575 ቡኻሪ 5575 እሺ ይሄው እሱ ላይ ኩሉ ሙስኪሪን ኸምር ነቢያችን ሰለላሁ ዐለይሂ ወሰለም ስለ አስካሪ መጠጥ እየተናገሩ ነው። እዚያ ቦታ ላይ ኩሉ ሙስኪሪን ሐራም ይላሉ። ማንኛውም አስካሪ መጠጥ ሐራም ነው፣ እርም ነው አሉ። እሺ አንዴ በአማርኛ ገልብጠውና ላንብበው። እስኪ አንዴ እንትን በለት ገልብጠው ወደ አማርኛ ወደ ጎግል ማለት ነው። ሸሪበ الخمر አንዴ ስንት ነው? 5575 አይደለ? ቆይ አንዴ 3000 እሱን እንጫ ይሄኛውን አድርግለት 3000 ማን ነው 2003 ሙስሊም ላይ 2003 ሙስሊም ላይ አድርግለት በደንብ የሚገልጽለት ሐዲስ። በአንድ ሀሳብ ላይ በርካታ ሐዲሶች ይመጣሉ። ከነዚያ መካከል ግልጽ ሆኖ አስካሪ መጠጥ እርም ነው የተባለበትን እንዳሳይ ዘንድ ነው። 2003 ሙስሊም ላይ ያውና ኩሉ ሙስኪሪን ኸምር ወኩሉ ሙስኪሪን ሐራም። አየህ እሱን አውጣን ወደ አማርኛ መገልበጥ ትችላለህ? ይቻላል። እስክሮል በለውና ኩሉ ሙስኪሪን ሐራም የምትለውን ቀይርለት። ታጋርጎች አስካሪዎችን ያውና አስካሪዎች ሁሉ የተከለከሉ ናቸው። ይታያል። አስካሪዎች ሁሉ የተከለከሉ ናቸው እያሉ ነብያችን ሰለላሁ ዐለይሂ ወሰለም በግልጽ ይናገራሉ ማለት ነው። ስለዚህ ሱረቱ ሳፋት ሁለተኛው ገጽ ላይ ያሳየው ስለ ጀነት ሰዎች በጀነት ውስጥ ይሄ ጸጋ እንዳላቸው ከተናገረ በኋላ ግን የማያሰክር ነው እያለ ቃል በቃል ይናገራል። ማስከር ደረጃ ላይ ከደረሰ እርም ይሆናል ማለት ነው። ያው ስለ በጀነት ውስጥ ስለሚገኘው ጠጅ ስለሚለው ተመልከት። ያው ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል አለ። ከዚያስ ነጭ ለጠጪዎች ጣፋጭ የሆነች ብሎ ገለጻት። ከዚያስ በእርሷ ውስጥ መታት የለባትም፣ እነርሱም ከእርሷ የሚሰክሩ አይደሉም ይላል። ምንድነው ባለ የሚሰክሩ አይደለም ይላል። ይታያል አይደለ? አዎ። ስለዚህ የሚያሰክር እንዳልሆነ ለምሳሌ ወይን ዛሬ ጨመቅ ነውና ምንም በማያሰክር ሁኔታ ላይ ሳለ ብንጠጣው ወይን ጠጅ ነው ስሙ፣ ግን ማስከር ደረጃ ላይ አልደረሰም፣ እንጠጣዋለን፣ ችግር የለውም። ማስከር ደረጃ ላይ የሚደርሰው ሲቆይ ጊዜ ወደ ማስከር ይሄዳል። የዛኔ ደግሞ የማስከር ባህሪን ሲይዝ ጊዜ እርም ሆነ ማለት ነው። የሰው ልጅን አይምሮ የሚቀይር የዛኔ አይምሮ ከተቀየረ ሰው የሚያደርገውን ስለማያውቅ ጥፋት ኃጢአቶችን ስለሚያደርግ እርም አደረገው አምላካችን አላህ Subhanahu Wa Ta'ala። ማስከር ደረጃ ላይ ግን ካልደረሰ ችግር የለም።